ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ ደግሞ ተንታኝ የሆነው ጋሪ ኔቪል በሚሎስ ኬርኬዝ ዙሪያ የሰጠው አስተያየት አለ። የሊቨርፑል ከቼልሲ ጋር ያደረገውን ጨዋታ ተንተርሶ እንግዲህ በሰጠው አስተያየት የሚረባ ነገር እያደረገ አይደለም የሚል አስተያየትን ሰጥቷል። ይህንን የምንመለከት ይሆናል። እንደዚሁም ደግሞ ሊቨርፑሎች በኦክቶበር ወር የሚያደርጉትን ጨዋታም የምንመለከት ይሆናል። በተጨማሪም እንግዲህ ወደ 19 የሚጠጉ ተጫዋቾች ለኢንተርናሽናል ጨዋታ ሊቨርፑልን ይለቃሉ የተባሉ ይገኛል። እነዚህ እነማን ናቸው የሚለውን ነገር እንግዲህ በቆይታችን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን ተከታተሉ በአክብሮት ጋብዛለሁ። እንደዚሁም ባነሳናቸው ነጥቦች ላይም እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰብስክራይብ እያደረጋችሁ ደግሞ ፕሮግራሙን ላይክ ሼር እያደረጋችሁ ተደራሽነታችንን እንድናሰፋ እንድትረዱን በአክብሮት ጠይቃለሁ። እንደዚሁም ደግሞ ወደ ሁለተኛው ቻናላችንም እየሄዳችሁ ሰብስክራይብ ላይክ ሼር እንድታደርጉልኝ በአክብሮት ጠይቃለሁ። በአዲሱ ቻናላችን ላይ እንግዲህ በእናንተ ድጋፍ 73 ሰብስክራይበር ላይ መድረስ እችለናል። እንደዚሁም የእናንተ ድጋፍ ተጨምሮበት እንግዲህ ከዚህ በኋላም ወደ 1000 በቶሎ እንደምንደርስም ተስፋ አደርጋለሁና እየሄዳችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው ሊቨርፑሎች በዚህ በኦክቶበር ወር የሚያደርጉትን ጨዋታ ይሆናል። በዚህ በኦክቶበር ወር ላይ እንግዲህ ሊቨርፑሎች 5 ጨዋታዎችን ያደርጋሉ። የመጀመሪያውን ጨዋታ እንግዲህ ከቼልሲ ጋር ቅዳሜ ዕለት በተደረገው ጨዋታ እንግዲህ ማድረጋቸው አይዘነጋም። ከዚህ በኋላ እንግዲህ 4 ጨዋታዎችን የሚያደርጉ ይሆናል። ለሚቀጥሉት 2 ሳምንታት እንግዲህ ሊቨርፑሎች ምንም አይነት ጨዋታ አያደርጉም በኢንተርናሽናል ብሬክ ምክንያት ማለት ነው። ከዛ በኋላ ሲመለሱ ግን ኦክቶበር 19 ወይም ደግሞ ጥቅምት 9 ላይ የእንግሊዝ ፕሪሚየር ሊግ ትልቁ ጨዋታ የሆነው የሊቨርፑል ከማንቸስተር ዩናይትድ የሚያደርጉ ጨዋታ እንግዲህ በአንፊልድ የሚደረግ ይሆናል። ይህ ጨዋታ እንግዲህ እሁድ ቀን ነው የሚደረገው ከኢንተርናሽናል ብሬክ በኋላ የመጀመሪያው ጨዋታ ለሊቨርፑል የሚሆነው ማለት ነው። ሊቨርፑሎች እንግዲህ ይህንን ጨዋታ በጉጉት ነው የሚጠብቁት። በተለይ ደግሞ 2 ተከታታይ የፕሪሚየር ሊግ ጨዋታ መሸነፋቸውን ተከትሎ ከዚህ ሽንፈት ለማገገም እንግዲህ ይሄንን ጨዋታ በጣም በትኩረት ይገባሉ ተብሎ ነው የሚጠበቀው። ከማንቸስተር ዩናይትድ ጨዋታ በኋላ እንግዲህ ሮብ ኦክቶበር 22 ወይም ደግሞ በእኛ ቀን አቆጣጠር ጥቅምት 12 በሻምፒዮንስ ሊግ የምድብ 3ኛ ጨዋታ የሆነውን እንግዲህ ከኢንትራ ፍራንክፈርት ጋር የሚያደርጉ ይሆናል። ይህ ጨዋታ እንግዲህ በጀርመን የሚካሄድ ይሆናል ማለት ነው። ሊቨርፑሎችም እንግዲህ ከጋላታሳራይ ሽንፈት ለማገገም እንደዚሁም ወደ አሸናፊነትም ለመመለስ የሚያደርጉት ጨዋታ ነው የሚሆነው። ከዛ በመቀጠል 3ኛው ጨዋታ ደግሞ ኦክቶበር 25 ወይም ደግሞ ጥቅምት 15 በፕሪሚየር ሊጉ ከብሬንትፎርድ ጋር የሚገናኙ ይሆናል። ይህ ጨዋታ እንግዲህ በጂቴክ ስቴዲየም ወይም ደግሞ በብሬንትፎርድ ሜዳ የሚደረግ ነው የሚሆነው። ከዛ የመጨረሻው የኦክቶበር ጨዋታ ደግሞ የሚሆነው እንግዲህ ኦክቶበር 29 ሮብ ዕለት የሚደረግ ሲሆን ሊቨርፑልም እንግዲህ በአንፊልድ ከክሪስታል ፓላስ ጋር የሚገናኝ ይሆናል። በእኛ የቀን አቆጣጠር ደግሞ ጥቅምት 19 ላይ ነው የሚደረገው። ይህ ጨዋታ እንግዲህ የፕሪሚየር ሊግ ጨዋታ አይደለም፣ የካራባኦ ካፕ ጨዋታ ነው። ሊቨርፑል እንደሚታወቀው እንግዲህ ሳውዛምፕተንን አሸንፎ ወደ 4ኛው ዙር መግባቱ አይዘነጋምና ቀጣይ እንግዲህ ከክሪስታል ፓላስ ጋር የሚገናኝ ይሆናል። በአጠቃላይ እንግዲህ የኦክቶበር ወር ጨዋታዎች እነዚህን ይመስላሉ። ስለዚህም ሊቨርፑል እንግዲህ በቀጣይ በኦክቶበር ወር 4ቱን ጨዋታ የሚያደርገው ከነዚህ ቡድኖች ጋር ይሆናል። ከማንቸስተር ዩናይትድ፣ ከኢንትራ ፍራንክፈርት፣ ከብሬንትፎርድ እና ከክሪስታል ፓላስ ጋር የሚያደርጉ ይሆናል። ከነዚህ ጨዋታዎች እንግዲህ ስንቱን እናሸንፋለን የሚለው ግምታችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ደግሞ እንደሚታወቀው እንግዲህ ትናንትና ከተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች በኋላ እንግዲህ ምንም አይነት ጨዋታ ለቀጣይ 2 ሳምንት የሚደረግ አይሆንም በኢንተርናሽናል ብሬክ ጨዋታዎች ምክንያት ማለት ነውና ከሊቨርፑል እንግዲህ ከዋናው ቡድን ወደ 19 የሚደርሱ ተጫዋቾች እንግዲህ ለሀገራት ጨዋታ ሊቨርፑልን በመልቀቅ እንግዲህ ሀገራቸውን ይቀላቀላሉ ተብሎ ነው የሚጠበቁት። እነዚህን ተጫዋቾች ስንመለከት እንግዲህ ቨርጂል ቫን ዳይክ፣ ጀረሚ ፍሬምፖንግ፣ ራያን ግራቨንበርግ እና ኮዲ ጋክፖ ኔዘርላንድን ሲቀላቀሉ ዶሚኒክ ሶቦስላይ እና ሚሎስ ኬርኬዝ ሃንጋሪን፣ ኢብራሂም ኮናቴ እና ሂጎ ኢኬቲኬ ፈረንሳይን፣ ጆርጂ ማማርዳሽቪሊ ጆርጂያን፣ ኮነር ብራድሊ ኖርዘርን አይርላንድን፣ አሌክሲስ ማካሊስተር አርጀንቲናን፣ ሮበርትሰን ስኮትላንድን፣ ሞሐመድ ሳላህ ግብጽን፣ ዋታረ ኢንዶ ጃፓንን፣ ፍሎሪን ቪርስ ጀርመን፣ አሌክሳንደር ኢሳቅ ስዊድን እንደዚሁም ደግሞ ከውሰቱን ላይ የሚገኙ ተጫዋቾች ደግሞ ጃሮስ ቼክ ሪፐብሊክን፣ ሲሚካስ ግሪክን እንደዚሁም ደግሞ ሉዊስ ኩማስ ዌልስን የሚቀላቀሉ ይሆናሉ። በእርግጥ ከነዚህ ተጫዋቾች መካከል እንግዲህ 2 ተጫዋቾች የጉዳት ጥርጣሬ ውስጥ ገብተዋል። እነዚህም ተጫዋቾች ደግሞ ኢብራሂም ኮናቴና አንዲ ሮበርትሰን ናቸው። ከቼልሲ ጋር በተደረገው ጨዋታ እንግዲህ ኢብራሂም ኮናቴ 55ኛው ደቂቃ ላይ ተቀይሮ መውጣቱ አይዘነጋምና ከጨዋታው በኋላ እንግዲህ አሰልጣኝ አርነ ስሎት እንደተናገሩት ከሆነ በዛ ሰዓት ሊያስወጡት የቻሉት በጉዳት ምክንያት ነውና እሱም ምናልባትም እንግዲህ ጉዳቱ ለምን ያህል ጊዜ ያርቋል የሚለው ነገር እስካሁን ድረስ አልታወቀም። ወደ ፈረንሳይ ብሔራዊ ቡድን ይቀላቀላል ተብሎ የሚጠበቀው ከዛ በኋላ እንግዲህ የተለያዩ ምርመራዎች ይደረጉለታል። ከዛም ለፈረንሳይ መጫወት የሚያስችለው ከሆነ በዛው ይቆያል፣ ካልሆነ ግን ወደ ሊቨርፑል ይመለሳል ተብሎ ነው የሚጠበቀው። በተመሳሳይም እንግዲህ አንዲ ሮበርትሰንም የጉዳት ፍርሃት ውስጥ መግባት ችሏል። ከቼልሲ ጨዋታ በኋላ እንግዲህ በዛ ጨዋታ ላይ ሚሎስ ኬርኬዝን ነበር ቀይሮ መግባት የቻለው። ከዛ በኋላ ግን ጨዋታው ልክ እንዳለቀ እያነከሰ ሲወጣ መመልከት ታይችሏልና ምናልባትም በጉዳት ምክንያት
ምክንያት ሊሆን ይችላል ተብሎ ነው እየተጠረጠረ የሚገኘው። በእርግጥ ስኮትላንድን የሚቀላቀል ይሆናል። እሱም ግን ተጨማሪ ምርመራዎች ይደረጉለትና ወይ በዛው በብሔራዊ ቡድን ካምፕ የሚቆይ ይሆናል ካልሆነም ደግሞ ወደ ሊቨርፑል ይመለሳል ተብሎ ነው የሚጠበቀው። ከዚህ በተጨማሪም ደግሞ ወጣት ተጫዋቾችም ራሱ ለሀገራት ጨዋታ ተመርጠዋል። እነዚህ ተጫዋቾች እንግዲህ ለሊቨርፑል ከ21 ዓመት በታች ቡድን ነው የሚጫወቱትና የተጠሩትም ለሀገራቸው ከ21 ዓመት በታች ብሔራዊ ቡድን ነው። እነዚህን ተጫዋቾች ስንመለከት እንግዲህ ወደ 6 ነው የሚጠጉት። እነዚህን ተጫዋቾች ስንመለከት እንግዲህ ትሬናዮኒ፣ ሪዮ ንጉማሃ፣ ትሬንት ኮዶሆርቲ፣ ፕሪንስ ሲሴ፣ ሞሪሰን እና አርሚ ፔቺ ናቸው። እነዚህ 6 ተጫዋቾች እንግዲህ ለ21 ዓመት በታች ብሔራዊ ቡድን መጠራት ችሏል። በአጠቃላይ እንግዲህ ከሊቨርፑል የተጠሩ ተጫዋቾች እነዚህን ይመስላሉ። በመጨረሻ የምንመለከተው ደግሞ ጋሪ ኔቭል የሰጠውን አስተያየት ይሆናል። እንደሚታወቁ እንግዲህ ጋሪ ኔቭል የቀድሞ የማንቸስተር ዩናይትድ ተጫዋች በዚህ ሰዓት እንግዲህ በተንታኝነት ነው እየሰራ የሚገኘውና ከጨዋታዎች በኋላ እንግዲህ የተለያዩ ጨዋታዎች ላይ የሚሰጠው አስተያየት አለና በሊቨርፑል ከቼልሲ ጋር ባደረጉ ጨዋታ ላይ እንግዲህ በሰጠው አስተያየት በተለይ ደግሞ በሚሎስ ኬርኬዝ ዙሪያ በሰጠው አስተያየት እንግዲህ ሚረባ ነገርን እየሰራ አይደለም የሚገኘው የሚል አስተያየትን ሰጥቷል። በተጨማሪም እንግዲህ ጋሪ ኔቭል በሰጠው አስተያየት በዚህ ሰዓት እንግዲህ እውነቱን ለመናገር ኬርኬዝ ገና ወጣት ተጫዋች ነው የሚመስለው ከ21 ዓመት በታች ቡድን ውስጥ የሚጫወት ነው የሚመስለው እንጂ ለሊቨርፑል የሚጫወት አይመስልም። ከሱ የሚጠበቅበትን ያህል እያደረገ አይደለም የሚገኘው። የሚረባ ነገርን እያደረገ አይደለም የሚገኘው። በዚህ ጨዋታ ላይ ከኔቶ ጋር የተገናኛቸውን 50-50 ቻንሶችን እንግዲህ በጣም በብዛት ሲሸነፍ ነው የነበረው። በፕሪሚየር ሊጉም እንግዲህ በጣም ብዙ ልምድ አለው። ለፕሪሚየር ሊጉ አዲስ ተጫዋች አይደለም ወይም ደግሞ ከሌላ ሀገር የመጣ ተጫዋች አይደለም። ባለፈው አመት በበርንማውዝ እንግዲህ ምርጥ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነውና በዚህ ሰዓት እንግዲህ ከሱ የሚጠበቅበትን ያህል እየተጫወተ አይደለም የሚገኘው። ይህ ተጫዋች እንግዲህ ብዙ ጨዋታዎችን መጫወት የቻለ ተጫዋች ነው። ልምድ ያለው ተጫዋች ነው። እንደዚህም ደግሞ በስታንፎርድ ብሪጅ ሲጫወት ራሱ ለመጀመሪያ ጊዜ አይደለም እና ልምድ እንዳለው ተጫዋች ግን የሚገባውን ያህል እያደረገ አይደለም የሚገኘው እና ስሎት የሚጠብቁበትን ያህል እየተጫወተ አይደለም የሚገኘው። በተጨማሪም ደግሞ ከቨርጂል ቫን ዳይክ አጠገብ ነው እየተጫወተ የሚገኘው። ቨርጂል ቫን ዳይክ ደግሞ በዓለማችን ላይ ምርጥ ከሚባሉት የመሃል ተከላካዮች መካከል አንደኛው ነውና ከእንደዚህ አይነት ምርጥ ተጫዋች ጋር ስትጫወት እንግዲህ በጥንካሬ መጫወት መቻል አለበት። በተጨማሪም ደግሞ በአራት ተከላካዮች ስትጫወት እንግዲህ ሁልጊዜም ከምርጥ ተከላካዮች አጠገብ እንድትጫወት ትፈልጋለና እሱም እየተጫወተ የሚገኘው ደግሞ ከምርጥ ከሚባለው ተከላካይ አጠገብ ነውና ከዚህ የተሻለ እንቅስቃሴ ማድረግ ነበረበት። በእርግጥ በቀኝ በኩል ቢጫወት ኖሮ ትንሽም ቢሆን ልረዳው ይችላል። ምክንያቱም እንግዲህ ከመሐመድ ሳላህ ጀርባ ስትጫወት እንግዲህ በመከላከሉ ደረጃ ብዙ ስለማያግዝ ከተለያዩ ተጫዋቾች ጋር አንድ ለአንድ ልትገናኝ ትችላለህ። በነዛም ደግሞ ልትሸነፍ ልትቸገር የምትችልበት ሁኔታዎች ሊፈጠሩ ይችላሉና በዛ ላይ አንደርስታንድ መደረግ ይችላል። ነገር ግን ደግሞ እየተጫወተ ያለው በግራ ክንፍ ላይ ነው ያለው። እዛ ቦታ ላይ ደግሞ ብዙ የሚያግዙ ተጫዋቾች አሉ። አጠገቡም ምርጥ የሚባል ተከላካይም አለና እንደዚህ አይነት እንቅስቃሴ ማሳየቱ በጣም ነው የሚያስገርመው። ተቀባይነትም የለውም እንደኔ እስካሁን ድረስ ካየሁት ማለት ነው። በፕሪሚየር ሊጉ ከጀመረ ጀምሮ ከበርንማውዝ 10ኛው ደቂቃ ጀምሮ እንግዲህ በጣም እየተቸገረ ነው የሚገኘው። ይህ ተጫዋች ከዚህ የተሻለ እንቅስቃሴ ማድረግ መቻል አለበት። እንደ ሊቨርፑል ላለ ቲም ስትጫወት እንግዲህ ምርጥ የሚባለው ብቃትን ማሳየት መቻል አለበት። ሚሎስ ኬርኬዝ ደግሞ ያንን ነገር እያሳየ አይደለም የሚገኘውና ምናልባትም እንግዲህ ከዚህ በኋላ አንዲ ሮበርትሰንን በቋሚነት ለማሰለፍም አሰልጣኙ ማሰብ መጀመር መቻል አለባቸው የሚል አስተያየትን ሰጥቷል። እዚህ ላይ እንግዲህ አንድ እውነታ አለ። ሚሎስ ኬርኬዝ ወደ ሊቨርፑል ከመጣ በኋላ እንግዲህ እየተቸገረ ነው የሚገኘው። በእርግጥ አንድ ቡድን ለመባል እንግዲህ 11ዱም ተጫዋቾች የራሳቸውን አስተዋጽኦ ማድረግ መቻል አለባቸው። አንዱ ችግር ካለበት ምናልባትም ሙሉ ቡድኑንም ሊያወክ የሚችልበት እድል አለ። ይህንን ስላችሁ ግን ሚሎስ ኬርኬዝ ትልቁ ችግር ነው ለማለት አይደለም። ነገር ግን እሱ ራሱ የራሱ የሆነ ችግር አለበት። አንዳንድ ጨዋታዎች ላይ ጥሩ ሲንቀሳቀስ ማየት ይችላል በአንዳንድ ሞመንቶች ላይ። በሌሎች ጨዋታዎች ላይ ደግሞ በደንብ ሲቸገር መመልከት ይችላል። እንደውም በአንድ ጨዋታ ላይ እንግዲህ በ35ኛው ደቂቃ ላይ ተቀይሮ ሊወጣም ችሏል በጣም ከመቸገሩ የተነሳ ማለት ነውና ይህም የሚያሳየው እንግዲህ ቲሙን ገና አልተላመደም። ሊቨርፑልን ገና አልተላመደም። ከዚህ በኋላም በጣም ብዙ የሚቀሩት ነገሮች ማስተካከል ያለባቸው ብዙ ነገሮች እንዳሉ ነው የምንገነዘበው። በበርንማውዝ እያለ እንግዲህ በመከላከሉ ላይ በጣም ምርጥ ነው የነበረው። እንደዚሁም መከላከልን ብቻ ሳይሆን በማጥቃት ሂደት ላይም እንግዲህ ለበርንማውዝ ከፍተኛ አገልግሎትን ሲሰጥ ነው የነበረው። በዚህ በሊቨርፑል ላይ ግን በመከላከሉ ደረጃ ራሱ ያን ያህል ምርጥ የሚባለውን ብቃት እያስመለከተን አይደለም። እንደዚሁም ደግሞ ወደፊትም ራሱ በጣም ብዙ እየሄደ አይደለም የሚገኙና እንደ ቡድን እየተቸገረን ያለ ነው። እሱም ደግሞ እንደ ግለሰብ እንደ ተጫዋች እንግዲህ እየተቸገረ ነው የሚገኘው። እዚህ ላይ እንግዲህ አሰልጣኝ አርነ ስሎት ማስተካከል ያለባቸው ነገሮች አሉ። በተለይ መከላከሉ ላይ አሁንም ጥንካሬ ያስፈልገዋል። እያንዳንዱ ተጫዋች እንግዲህ የራሱ የሆነ ክፍተቶችን እየተመለከትንበት ነው የምንገኘው። በተለይ ደግሞ ያለፉትን 3 ጨዋታዎች እንግዲህ ሊቨርፑል እንደ ቡድን በጣም ተቸግሮ የተመለከትንበት እንደዚሁም ደግሞ ክፍተቶቹን በደንብ የታየበት ነው። እንደውም ከቼልሲ ጨዋታ በኋላ እንግዲህ ኩኩሬላ በሰጠው አስተያየት ምንድነው ያለው? በቀኝ
ክንፍ ተከላካይ መስመር ላይ በደንብ አተኩረንበታል። ምክንያቱም እንግዲህ መሐመድ ሳላህ ያንን ቦታ ተመልሶ እንደማያግዘው እናውቃለን። በእርግጥ መሐመድ ሳላህ በጣም አስቸጋሪ እንደሆነ ለካውንተር አታክ ሁሌም ዝግጁ እንደሆነ እናውቃለን። ነገር ግን ደግሞ እዛ ቦታ ላይ በሱ ቦታ ላይ እንግዲህ ማንም ተጫዋች ተከላካዩን ስለማያግዘው ያንን ቦታ ለማጥቃት እንግዲህ ወሰነን ነበረ የገባ ነው የሚል አስተያየትን መስጠቱ አይዘነጋም። ጨዋታውንም ከተመለከታችሁ እንግዲህ በተለይ ደግሞ ሰከንድ ሃፍ ላይ እንግዲህ የቼልሲ የማጥቃት ትኩረት የነበረው በዛ በቀኝ ክንፍ ነው የነበረው። እናም ብዙ ጊዜ ሳቡዝ ላይ እንግዲህ ያንን ቦታ ለመከላከል ጥረት ሲያደርግ መመልከታችን አይዘነጋም። ጎሏም የተቆጠረችውን ከተመለከተን ራሱ ከዛ መስመር የተገኘች ነች። ከዛ ስታቪዮም እንግዲህ በቀላሉ ነበረ ጎሏን ማስቆጠር የቻለውና ብዙ ቦታዎች ላይ ችግር አለ። ብዙ ኢንዲቪጁዋል ኤረሮችን እየተመለከተን ነው የምንገኘው። እንደ ቡድን አይደለም እየተንቀሳቀሰን የምንገኘው። ከዚህ ቡድን ውስጥ ደግሞ ሚሎስ ኬርኬዝ እንግዲህ አንዱ ተጠቃሽ ነው እና ቡድኑ ከዚህ የበለጠ ማሻሻል አለበት። በአጠቃላይ እንግዲህ በዚህ በኢንተርናሽናል ብሬክ ወቅት እንግዲህ እያንዳንዱን ቦታ በደንብ በትኩረት የምናነሳ ይሆናል። እያንዳንዱ ተጫዋችንም እንግዲህ አንስተንም እንግዲህ እስካሁን ድረስ ያደረገው ጨዋታ ምን ይመስል ነበረ፣ ምን አይነት እንቅስቃሴ ያደረገ፣ ከዚህ በኋላ ምንድነው ማሻሻል ያለበትን የሚለው እንግዲህ አንዳንድ ተጫዋቾችን እያነሳን የምንመለከት ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ወደ ሁለተኛው ቻናላችንም እየሄዳችሁ ፕሮግራሞችን እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በአክብሮት ጠይቃለሁ። በዛሬው እንግዲህ ስለ ትናንትናው ጨዋታዎች የምናነሳ ይሆናል በሁለተኛው ቻናላችን። በተለይ ደግሞ ማንቸስተር ሲቲ ከብሬንትፎርድ ጋር ያደረጉትን ጨዋታ በዋነኝነት የምንመለከት ይሆናል። በዛ ጨዋታ ላይ እንግዲህ ሮድሪ ተጎድቶ መውጣቱ አይዘነጋም። ምናልባትም እንግዲህ ለሊቨርፑል ጨዋታ አይደርስም እየተባለ ነው የሚገኘው። ያንንም እንግዲህ የምንመለከት ይሆናል። ወደ ሁለተኛው ቻናላችን ሄዳችሁም እንግዲህ ሰብስክራይብ እንድታደርጉና ፕሮግራሙን እንድትከታተሉም ከወዲሁ ጠይቃችኋለሁ። እስከዛው ድረስ ግን ቸር ያቆየን።